ይህ ልሳነ ቃኘው ቲዩብ ነው። ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን ከረማችሁ? በቅድሚያ ራሴን ለማስተዋወቅ በጋሻው ድረስ ይባላለሁ። ነዋሪነቴ እዚህ በደቡብ ኮሪያ ሲሆን ቆይታዬ ወደ 17 ዓመት ተጠግቷል። ከሀገሬ ኢትዮጵያ ከመውጣቴ በፊት እንደ ኢትዮጵያ አቆጣጠር በ2000 ዓመተ ምህረት በኮሪያ ጦርነትና ኮሪያ ዘማቾች ላይ ያተኮረ ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ የሚል መጽሐፍ አሳትሜ ነበር። በ2015ም ወደ 1000 ኮፒዎች ጨምሬበት በቅርቡ ደግሞ አማዞንም ላይ ለገበያው አውዬዋለሁ። ዓለምን ያስደመመው የኢትዮጵያውያን ወታደሮች የጀግንነት ገድል የሚዘክረው በኮሪያ ዘመቻ ላይ በዝርዝርና በጥልቀት የሚተርከው ይህ እውነተኛ ታሪክ በበርካታ ኢትዮጵያውያን ያልተነበበ ቢሆንም ታሪኩ ግን ለትውልዱ ያለው ፋይዳ ከፍተኛ በመሆኑ መጽሐፉም በ76 ዘመን ውስጥ ብቸኛው በመሆኑ ዘመኑ እንደፈቀደው በማህበራዊ ሚዲያው መቅረቡ አማራጭ የለውም ብዬ አምኜ እነሆ በዩቲዩብ ላቀርበው ወደድኩ። የኮሪያ ጦርነት ወይም የኮሪያ ዘማቾች ሲባል በቁንጽሉም ቢሆን ያልሰማ ለአቅመ ማስተዋል የደረሰ ኢትዮጵያዊ ያለ አይመስለኝም። ስንቶቻችን ግን ስለዚህ ዝርዝር ታሪክ እናውቃለን? በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመን እንደ አውሮፓ አቆጣጠር በ1950 የፈነዳው ይህ ጦርነት ከሁለተኛ ዓለም ጦርነት በኋላ የተካሄደ በሚሊዮኖች የጦር ኃይል ሰልፍ ትልቁ ጦርነት መሆኑንስ በተባበሩት መንግስታት ጥላ ስር ኢትዮጵያን ጨምሮ 21 ሀገሮች በተሰለፉበት በዚህ ወታደራዊ ግብግብ የሀገራችን ኢትዮጵያ ወታደሮችን የላቀና የገነነ ዝናስ ምን ሰሩ? ምን ያህል ውጊያስ አደረጉ? ስንት ገደሉ፣ ማረኩ፣ አቆሰሉ? በእነሱ ላይ የደረሰው ጉዳት ከሌሎች ተዋጊዎች አንጻር ምን የተለየ ጀብድ ፈጽመው ነው ስማቸውስ ይህን ያህል የገነነው? የአሜሪካን የጦር መኮንኖች በኮሪያ ጦርነት ማንም እንደ ኢትዮጵያውያን አልተዋጋም ብለው ምስክርነት ሰጡላቸው። ስለምንድን ነው? ከ21 ሀገሮች ሁሉ ተመርጣ ለሌሎች ያልተደረገ ኢትዮጵያ ሆይ እናመሰግንሻለን ብለው ኮሪያውያን በጦርነቱ ማዕከላዊ ግንባር ቹንቾን እምብርት ላይ ሐውልት ያቆሙላት፣ የጦር ሙዚየምስ የተከሉላት ለምንድን ነው? ከ4 ሚሊዮን በላይ ኮሪያውያን ባለቁበት፣ ከ10 ሚሊዮን በላይ በተፈናቀሉበት በዚህ ከሁለተኛ ዓለም ጦርነት ቀጥሎ በተካሄደ አሰቃቂ ጦርነት ኢትዮጵያዊው ቃኘው ሻለቃ የሰራቸውን ታላላቅ ገድሎች የሚዘክረው እውነተኛ ታሪክ ከዘመኑ ጂኦፖለቲክስና ዓለም አቀፍ ሁኔታዎች ጋር በሚያስደምም የሥነ ጽሑፍ ለዛ የሚተርክላችሁን ቃኘው በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ልተርክላችሁ ቀርቤያለሁ። ስትሰሙት ትደነቃላችሁ፣ ትተክዛላችሁ፣ ትደመማላችሁ። 76 ዓመት በታሪክ ሰረገላ ወደኋላ ተጉዛችሁ ሀገራችን በእኛና በውጭ ሀገር ሰዎች አይን እንዴት ትታይ እንደነበር ክብራችንንና የጊዜው ማንነታችንን ቁልጭ ባለ ስዕል በዓይነ ሕሊናችሁ መጽሐፉ ያሳያችኋል። በጊዜው ዓለም አቀፍ ተደናቂነትን ያተረፈውን በግሪካዊ ኪመን ስከርልስ ተጽፎ በእኔ ወደ አማርኛ የተመለሰውን ይህን መጽሐፍ ማንኛውም ኢትዮጵያዊ ከመደርደሪያው ሊያጠው አይገባም እላለሁ። መጽሐፉ ተርጓሚና የዚህ ጽሑፍ ተራኪ በጋሻው ድረሴ። በጥሞና እንድትከታተሉኝ በአክብሮት ጠይቃለሁ። ትረካው በሳምንት ለ3 ቀናት ሰኞ፣ ረቡዕና አርብ በኮሪያ 6 PM ሀገር ቤት ከቀኑ በ6 ሰዓት ጀምሮ የሚለቀቅ ይሆናል። ሰብስክራይብ አድርጉ ስል በትህትና ጠይቃለሁ። አመሰግናለሁ።